የተወደዳችሁ ክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እሳችን እንግዲህ በምስራቅ ኢየሩሳሌም የሚገኝ ቦታ ይሆናል። ይህ ቦታም ብዙ ታምር ብዙ ታሪክ የተሰራበት አካባቢ ነው። የዚህ ቦታ ስም ደብረ ዘይት እየተባለ ይጠራል። ደብረ ዘይት በጣም ከፍተኛ ተራራ ላይ ያለ በወይራ አትክልት የተሸፈነ ቦታ ማለት ነው። እንግዲህ በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ቀን በቤተ መቅደስ ወይም በምኩራብ ሲያስተምር እየዋለ ሲያድርበት የነበረው የሌዊ ዋሻ እየተባለ ይጠራል እና ርዕሳችን እሱ ስለሆነ ወደዛ ስለሆነ የምወስዳችሁ እዛው ቦታው ላይ ሁኜ ነው እየቀረጽኩ ማስተላለፍላችሁና እንዳያመልጣችሁ ተከታተሉ ለማለት ነው። በዚህ ቦታ እንግዲህ አቡነ ዘበሰማያት የሌዊ ዋሻ እንለዋለን። አቡነ ዘበሰማያት ያልነውም በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ሳለ ከሐዋርያት አንዱ አስተምረን ስላሉት አቡነ ዘበሰማያትን እንዲማሩ ጌታ ፈቃዱ ስለሆነላቸው ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ሲያስተምርና ድውይ ሲፈውስ ውሎ ሲመሽም በደብረ ዘይት ተራራ በሌዊ ዋሻ ውስጥ ያድርበት የነበረ ቅዱስ ስፍራ እንደሆነ ይነገራል። በዚህ ቅዱስ ስፍራ ሐዋርያቶች አንዱ ዮሐንስ ለደቀ መዛሙርቱ እንዳስተማራቸው ጸሎት አስተምረን ብለው በጠየቁት ጊዜ ለደቀ መዛሙርቱ አባታችን ሆይ የሚለውን ጸሎት ያስተማረበት ቅዱስ ስፍራ ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 7 እስከ 13፣ የሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 4 በሰፊው ተጠቅሶ እናገኛለን። ይህ ቅዱስ ስፍራ በ325 የክርስትና እምነት በይፋ በንጉሥ ቆስጠንጢኖስ ከታወጀ በኋላ በቆስጠንጢኖስ እናት ቅድስት እሌኒ ካሳነጸቻቸው 4 ቤተ መቅደሶች አንዱ ሲሆን በቤዛንቲያን ወይም በንግሥት እሌኒ ባሳነጸችው ቤተ መቅደስ ፍርስራሽ ላይ መስቀላውያን ቢያንጹም በሰላሃዲን በመፍረሱ አሁን ያለው በ1875 የታነጸ ሲሆን በባለቤትነት የቀርሜሎስ ትማማች የካቶሊክ እምነት ተከታዮች የታነጸ እንደሆነና በውስጡ ከ1400 በላይ ቋንቋዎች 8 ማየት ለተሳናቸው አባታችን ሆይ የሚል ጸሎት በቤተ ክርስቲያኑ ግድግዳና በዙሪያው የቤተ ክርስቲያን አጥር ግንብ ላይ ተጽፎ እናገኛለን። ቦታ የተለያዩ የዓለማት ቱሪስቶች ስለሚመጡ ሁሉም ቱሪስት በዚህ በሚገባበት ቦታ የራሳቸውን ቋንቋ እየፈለጉ በቋንቋቸው ጸሎት እያደረሱ ይሄዳሉ። እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባታችን ሆይ የሚለውን በግዕዝ ቋንቋ ተጽፎ እናገኛለን። ቋንቋም ኮርተን ጸሎታችንን አድርሰን ከዚህ ቤተክርስቲያን ሰላምና ፍቅር ይስጠን ብለን በረከት አግኝተን እንወጣለን። ስለተወደዳችሁ የክርስቶስ ቤተሰቦች በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ይዞ ሲያድርበት የነበረው የሌዊ ዋሻ ነው ይባላል። ይህ ውስጡ የምታዩት እዚህ ውስጥ የሌዊ ዋሻ እየተባለ በሚጠራው እዚህ ቦታ
ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያድርበት የነበረው ዋሻ ነው እየተባለ ይነገራል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስዕልም እዚህ ላይ ታገኙታላችሁ። በየዓለት የሚመጡ ቱሪስቶችም እዚህ ቦታ እየመጡ እየተሳሉ በወረቀት እየጻፉ እዚህ እያስቀመጡ ይሄዳሉ። ስዕለታቸውም ይደርስላቸዋል። ያለባቸውም እየተፈወሱ ያልወለዱትም ደግሞ ለመውለድ እየተሳሉ እየወለዱ ከዚህ በረከት እያገኙ ስዕለታቸው እንደገና እየመጡ ይናገራሉ። እኛም በዚህ ቦታ ቁመን ይህንን ታሪካዊ ቦታ ስናስተላልፍላችሁ በጣም ደስታ ይሰማናል። ከበረከቱ ከረድኤቱ አይለየን እላለሁ። የአሁኑ ርዕሳችን ይህን ይመስላል። ወደሚቀጥለው ርዕስ እስከምወስዳችሁ ድረስ ሰላም ሁኑልኝ። Bye.